ናቸው። ሁለቱ ቡድኖች ከመልበሻ ክፍሉ በመውጣት ላይ ይገኛሉ። መሄድና ከማጥቃት ላይ የሚነሳ የመከላከል ዘይቤን የሚጫወት ቲም ነው። ስለዚህ በማጥቃትና በመከላከል ልዩነት ላይ ያሉ ቲሞች ምናልባት የተደበቀ ተሰጥኦዎች ብዙ ጊዜ በሂደት ተገልጸው የሚወጡበትና ጫፍ ላይ ፒክ ላይ የሚደርሱበት ጊዜ አለ። ምናልባት በዚህ ሰዓት የመጀመሪያ ጎል ኢሳ ጀማል ይሄንን ኳስ አሁን በቀኝ እግሩ የጫማ ጫፍ በሁለቱ በበረኛውና ትልቅ የግራ እግሩን ከሚጠብቅ ይልቅ የቀኝ እግሩን ተጠቅመው ቢሆን ኖሮ ኳሱ በቀላሉ ወጋ ማድረግ መውጋታው ኢብራሂም ጃሚ እንደነበር የሚታወስ ነው። በዚህ ሰዓት ምናልባት የመጀመሪያ ጎል ያሬድ ታደሰ ድሬዳዋ ከነማን ቀዳሚ አድርጓል። ከመስመር ላይ የተነሳ ኳስ የቡድኑ አምበል ወደ ጎልነት ቀይሯል። ቁጥር የቻለው ከቀይ መስመር አቅጣጫ ያልተጠበቀ የጎል ማግባት እድል ጀሚል ያዕቆብ ምን አይነት አስደናቂ ቴክኒክ! በጣም የሚገርም ነው። ይሄ ጀሚል ያዕቆብ ወደፊት አድቫንስድ መሄድ እንደሚገባው የዚህ የአዳማን የአሰላለፍ በመመለከትበት ሰዓት ነው የጀሚል ያዕቆብ ወደፊትና የአብዱል ሰላም ዩሱፍ ወደፊት መሄድ በመሃለኛው የሜዳ ክፍል ላይ የሚያመጣውን መዛነፍ ብቻ ሳይሆን በኋለኛው የሜዳ ክፍል ላይ በአዳማ ድል እንደሚኖረው ግምት የሰጠሁት። በዚህ ሰዓት ሌላ የማጥቃት እንቅስቃሴ ስህተት ፈጽሟል። ምናልባት ባለፈው ዓመት የመጀመሪያ አጋጣሚ ሊከሰት ከጫፍ ደርሶ ነበር። የግብ ጠባቂው ስህተት ይመስላል። ነብዩ ካሳይ ይሄን ፓንች በሚገባው አልመታውም። በሁለት እጁ ከሚጠቀም በአንድ እጁ ቢጠቀም የበለጠ ሀይቱን መውሰድ ይችላል። ነገር ግን የመድኃኔ ብርሃኔ በዚህ ሰዓት ምናልባት ከፕሮቪ ሌላ ጎል ነቢል ኑሪ ጎል ከጨዋታ ውጪ ነው አይደለም፣ ትኩረትን ይስባል። አጸፋዊ ምላሽ በ4 ደቂቃ ልዩነት ድሬዳዋ ከነማ ውጤቱን አስጠብቆ መቆየት አልቻለም። ከመቻል ጋር ባደረገው ጨዋታ በተመሳሳይ ቀድሞ ጎል አስቆጥሮ እንደነበር የሚታወስ ነው። ከጨዋታ ውጪ ነው አይደለም፣ ትኩረትን ይስባል። አልነበረም። ኬፕሮቬ ኳሱን በትክክል ነው የመታው። ኬፕሮቬ የመታው ኳስ በትክክል ነው። ምናልባት ግቡን ያስቆጠረው ልጅ ከጨዋታ ውጪ ነው አይደለም የሚለው ነገር ነው። ነቢል ኑሪ ከጨዋታ ውጪ ነው አይደለም የሚለው ነገር ነው ጥያቄ የሚኖረው። ምክንያቱም በመታበት ሰዓት ከተከላካዩ እኩል ነበረ፣ ከተከላካዩ ኋላ ነበረ የሚለው ነው ጥያቄ ሊያስነሳ የሚችለው። እጅግ በጣም ጥሩ የፉክክር ስሜት እያስተዋል እንገኛለን። ማመር ኑር ናስር አዳማ ከነማ ሁለተኛ ጎል ፍለጋ አይደር ሸረፋ ምናልባት ከጨዋታ ውጪ አንዱ የኛ ምናልባት በዚህ ሰዓት ማመር ኑር ናስር ምን ሊያደርገው ይችላል? ወርቃማ ድል አግኝቷል። ያሬድ አብዲሳ ጀማል ኳስ የወጣ ይመስላል። ሳሙኤል ጥሩ ዴሊቨሪ ምናልባት ቸኛ ሆኖ መምጣት ጀሚል ያዕቆብ በዚህ ሰዓት ምናልባት ያሬድ አብዱሰላም የሱፍ ከሜዳው እየለቀቀ ሲወጣ ደግሞ ከኋላ ከፍቶት የሚወጣውን ክፍት ቦታ ማመር ኑር ናስር ምናልባት 1 ሰዓት ወይም 60 ደቂቃ 1-1 ሆናቸው ውጤት ላይ ይገኛሉ ሁለቱ ቡድኖች። ቡዛየው ሰይፎ በመስመሮች መካከል ምናልባት ኬፕሮቪ የሆነው ነገር ትኩረትን ይስባል። የሚገርመው የቡዛየው ነው። ቡዛየው የሰጠበትን ኳስ ቀዳዳውን አይተዋል። የኪፕሮፕን ፖዚሽን እንዴት እንዳነበበው አይተዋል። የተከላካዩ ጫፍ በጣም አስደናቂ የጎል ማግባት ሙከራ አይደር ሸረፋ ቅጣት ምት ወርቃማ ድል ጨዋ አማራጮችን የተመለከተ ይገኛል። ቡዛየው ቤን ይሆናል በታሪክ ለመጀመሪያ ጊዜ ከሁለት የተለያዩ ስታዲየሞች በኢትዮጵያ የሚዲያ ታሪክ የመጀመሪያ ሆኗል። በዚህ ረገድ በዚህ የጥራት ልክ ቀረጻም ተከናውኖ አያውቅም። ትኩረትን ይስባል። አብዱሰላም 5 ደቂቃዎች ወርቃማ ድል አግኝቷል። ድሬዳዋ ከነማ ክሪስ ተጠናቀቅ ከሆነ ድሬዳዋ ከነማ ነጥቡ 13 ነው የሚሆነው። በዚህ ሰዓት ማመር ኑር ናስር ምን ሊያደርገው ይችላል? በፍጹም ቅጣት ምት ክልል ውስጥ
ማመር ኑር ናስር ሌላ ጎል ሞዲር ሙሳ ክሪስ ኳሱን መቆጣጠር አልቻለም መስዑድ መሐመድ አረበው ያሬድ